በያዝነው 2025 ደግሞ ወሳኝ የሆኑ መድኃኒቶችን የሚያመርትና ለሌሎች የአፍሪካ ሀገራት ማቅረብ የሚችል የመድኃኒት ፋብሪካ ግንባታን አስጀምሯል። በየከተሞቹ የሚገነቡት ሆስፒታሎች ግን አስቸጋሪ ለሆኑት የቡርኪና ገጠራማ አካባቢዎች እንደ ልብ ተደራሽ ባለመሆናቸው ትራኦሬ የእነዚህን አካባቢዎች ፍላጎት በፍጥነት መመለስ የሚችሉ ተንቀሳቃሽ ሆስፒታሎችን ወደ ሥራ አስገብቷል። እነዚህ ተንቀሳቃሽ ሆስፒታሎች በየትኛውም የአየር ንብረትና የመንገድ ሁኔታ መንቀሳቀስ የሚችሉ አነስተኛ ቀዶ ጥገናን ጨምሮ አንድ መለስተኛ ሆስፒታል መስጠት የሚችለውን ሕክምና በሙሉ መስጠት የሚችሉ ናቸው። ከዚህ ጎን ለጎን የክትባት አገልግሎትም ይሰጣሉ። ትራኦሬ በእነዚህ ድንቅ ተግባሮቹ አፍሪካውያን የሌሎች ድጎማን ሳይጠብቁ ራሳቸውን ችለው መቆም እንደሚችሉም ለወዳጆችም ሆነ ለጠላቶች ከፍ ባለ ድምፅ በተግባር አሳይቷል። የተገነቡት ሆስፒታሎችም አዲስ በወጣው የጤና ባለሙያዎች ስልጠና በመታገዝ ሀገሪቷ ባፈራቻቸው የጤና ባለሙያዎች አማካኝነት የሕዝቡን የጤና አገልግሎት ፍላጎት በአግባቡ በመሸፈን ላይ ይገኛሉ። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።